ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም ተአምረኛ የሆነ የፀጉር ማሳደጊያ ውሃ ነው። እኔ እንጃ እውነት በትክክል ከወሰዳችሁት ከተጠቀማችሁት ፀጉራችሁ ላይ እኔ እንዳልኳችሁ ከተጠቀማችሁ ፀጉራችሁ እያያችሁት ነው የሚያድገው። የልጃችሁም የእናንተም ከ1 አመት ጀምሮ ይሆናል። እኔ እንደዛ ነው የምጠቀምላት። አሁን እሷ ስንት አመቷ የተጠቀመችው ነው ማለት ተጠቀምላታለሁ ማለት ነው። በደንብ ነው የምጠቀምላት። ፀጉሯን እያያችሁት ነው፣ የሚታይ ነገር ነው። ተፈጥሮ የምትሉ ልጆች አላችሁ። ተፈጥሮም ካልታገዘ ዝም ካላችሁት እውነት ይበጣጠሳል። ያለንም ፀጉር እያየ ነው ይበጣጠሳል፣ ያልቃል፣ ይሳሳል። እና የኔ ውዶች የምጠቀመው እንግዲህ ሮዝመሪ፣ አብሽ፣ ጥቁር አዝሙድና ሩዝ ናና። ስለዚህም በመቀቀል ነው የምንጠቀመው። እዩት። መሀል ላይ የምጨምርበት ነገር አለ። ቪዲዮን እዩት። ብዙም ረጅም አይደለም፣ 8 ደቂቃ ነው። ሙሉን ቪዲዮ እዩት። ሼር፣ ሰብስክራይብ አድርጉ ውዶቼ። ለእናንተ ምንም አትጎዱም፣ ለእኔ ግን ይጠቅመኛል። ፕሊስ። ስለዚህ ሁሉንም ግብአት እንጨምራለን። እንዴት ፀጉር እንደሚያሳድግ አታምኑም እውነት። ከዛ ውሃችንን እንጨምራለን። ውሃ ጨምረን ከጣድነው በኋላ መፍላት ከጀመረበት ሰዓት ጀምራችሁ 10 ደቂቃ በቂው ነው። ከመፍላቱ በፊት ያለው አይቆጠርም። ለምን? ገና እየሞቀ ስለሆነ። ስለዚህ ከመፍላት ጀምሮ ያለበት ሰዓት 10 ደቂቃ ብቻ በቂው ነው። ስለዚህ አንድ ራስ ሽንኩርት፣ ትልቅ ያልሆነ መካከለኛ ከትፋችሁ ታደርጋላችሁ። ሽንኩርት እንዴት ጠቃሚ እንደሆነ ለፀጉር ቆዳ፣ ለፀጉር እድገት፣ ለፎረፎር እና በተለይ ከፊታችሁ ለሸሸ ይህን በደንብ ተጠቀሙት። በየቀኑ ተጠቀሙት። ቅባት እንዳትረሱ። ማሳጅ አድርጉ። ምንም ነገር ስትቀቡ ያው ማሳጅ፣ እኔ ብዙ ጊዜ ነው የምላችሁ፣ ማሳጅም ቅባትም ሆነ ትሪትመንትም ሆነ ስትጠቀሙ ማሳጅ አድርጉ። እዚህ ጋር 10 ደቂቃ ከእንትን ካለ በኋላ ከቀዘቀዘ በኋላ ነው እንግዲህ ትዩ ሲያምር፣ ሽታው ራሱ ደስ ሲል። ስለዚህ በውጤቱ በጣም ታመሰግኑኛላችሁ። ሳታቋርጡ ሳትሰለቹ ተጠቀሙ። በጣም ደስ ይላል። 10 ደቂቃ ብቻ ነው ያፈላሁት። ስለዚህ ቀዝቅዞ ነው ትንሽ መፍጫ ውስጥ እንከትና ትንሽ ነው በቃ የምንፈጨው። መፍጨት ሳይሆን ትንሽ ፈርከስ እንዲል ነው እንጂ ያን ያክል መፍጨት አንፈጨውም። 1-2 ጊዜ ነው እንትን ያልኩት። በቃ 1 ጊዜ ነው እንትን ያልኩት። ከዛ ማጥለያ አድርጌ ከማጥለያው በላይ ደግሞ ትንሽ ጨርቅ ይሁን እንደ ሀበሻ ጨርቅ ነገር አደረኩበት፣ ቀጫጭኑ ነገር አልፎ እንዳይሄድ። ከዛ እናጠለዋለን ማለት ነው። ለምን? እስከ 15 ቀን ማስቀመጥ እንችላለን። ለውህድም ማቅጠኛ ይሆናል። በየቀኑ በየ2 ቀኑም ፀጉራችሁን ውስጡን እየቀባችሁ ማሳጅ እያደረጋችሁ ፀጉራችሁን ቅባት ቀብታችሁ ከዛ ስርት ማድረግ ትችላላችሁ። በስሬት ላይም ራሱ ይቻላል፣ ቆዳውን ማለት ነው። ከዛ እዚህ ጋር ከእሬት የሰራሁት ቅባት ነበረኝ። ቪዲዮ እንደውም አለ ፕሮፋይሌን ተጭናችሁ የሬት ቅባት ሰርቼላችኋለሁ፣ እዩት። እና የሬት ቅባት ነበረኝ፣ እሱን ጨመርኩኝ። እናንተ ያላችሁን ብቻ ጭቃ ቅባት አይሁን እንጂ ፈሳሽ ቅባት የምትጠቀሙትን አድርጉበት ማለት ነው። ውሃ ስለሆነ ያው ውሃ ደግሞ ለፀጉር ያደርቃል። ጥቅሙም እንዳለ ያው አጠቃቀሙን ምኑን ካላወቅን ያው ጉዳትም ስላለው ቅባት አድርጉበት። በጣም ጉደኛ ነው። ፊታችሁ ከፊታችሁ ለሸሸ፣ ለተበጣጠሰ፣ መሀሉ አጭር፣ ከፊት አጭር ለሆነ ለሁሉም ነገር ነው። ለብዛት፣ ለጥቁረት ፀጉር በጣም ነው የሚያወፍረው፣ በጣም ነው የሚያሳድገው። ስለዚህ በትክክል ተጠቀሙት፣ ሳትሰለቹ ተጠቀሙት። በጣም ነው ፀጉር የሚቀይረው የሚያሳምረው። ስቲል ማማዬ እስካሁን ትጠቀመዋለች። ከልጅነቷ ጀምሬ ነው መጠቀምላት። ፀጉሯን እንግዲህ እያያችሁት ነው። በጣም ወፍራም ነው፣ ያምራል።
ስለዚህ ይሄ በጣም ለሷ ጠቅሟታል። እኔ ያው አልሰለችም። ስለዚህ እንደዚህ አድርጌ ያኛውን አስቀምጠዋለሁ ፍሪጅ ውስጥ። ይሄኛውን ደግሞ አሁን ትጨርሰዋለች ማለት ነው፣ እቀባታለሁ። እኔ ያው ይሄንን አሁን እንደ ማስክ አድርጌ በደንብ ቀብቻት ዘላውንም ቆዳዋንም ቅባት ስላለው ቅባት አያስፈልግም ሌላ ቀብቻት ነው እንትን እምለው ማጥባት እና ከዛ ቆዳዋንም ደግሞ ቀብቼ ከታጠበች በኋላ ቆዳዋንም ቀብቼ ያው ሰራታለሁ ማለት ነው። ኖርማል በየቀኑም አልቀባትም፣ በየ2 ቀኑ ዛሬ አሁን ከቀባኋት ቆዳዋን አርጊ ስርት ካደረኳት ከዛ ደግሞ ጸጉሯን ላድስላት ስፈልግ እፈታና ቆዳውን ቀብቼ ቅባት ቅብት አድርግና ባልቀባትም ቅባት ስላለው ችግር የለውም። ቅባት ግን ብትጨምሩበት ግን አሪፍ ነው። ምናልባት ልታሳንሱ ስለምትችሉ ቅባት ትንሽ ብትጨምሩበት አሪፍ ነው። ስለዚህ እሰራታለሁ ማለት ነው። በየ2 ቀኑ በየ3 ቀኑ መጠቀም ትችላላችሁ። አለመታጠብም አንድ ጊዜ ደግሞ ቆንጆ አድርጌ ቀብቼ ዛላውንም ቆዳውንም ማሳጅ አድርጌ ተቀብቼ 1 ሰዓት 2 ሰዓት ማቆይቼ ታጠባለሁ የምትሉ ከሆነ እሱም ኦኬ አሪፍ ነው። ግን ልብስ ስለሚያበላሽ የሚበላሽ ልብስ ነገር አታድርጉ። የማትለብሱትን ምናምን ጨርቅ እንትን ልብስ ብትጠቀሙ አሪፍ ነው። ይይዛል ከለሩ ትንሽ አይለቅም በኋላ እና ተጠቀመችሁ እንዳለው ነው። ሞስት አልቋል። በደንብ ነው የቀባኋት። በደንብ ማሳጅ በደንብ አድርጌያታለሁ። ቪዲዮ እንዳይረዝምባችሁ ነው እየቆራረጥኩኝ ያው እንድታዩ ነው እንትን ያልኩት እና በጣም ባለውለታዬ ነው። አሪፍ ነው በጣም ይሄ ነገር ተጠቀሙት ሳትሰለችሁ። አብሽ ታውቃላችሁ ለብዙ ነገር ነው የሚጠቅመው። ለጸጉር ብዛት፣ ለሚረግፍ ለሚሳሳ ጸጉር ጥቅም ነው። ሽንኩርትም እንደዛው፣ ሮዝመሪም ያው የጸጉር ያው ማሳደጊያ ንጉሱ ነው። ሩዝ ነው ያው ታውቃላችሁ። ሁሉም ነገር ጠቃሚ ናቸው እዚህ የተጠቀምኳቸው ነገር ሁሉ። ስለዚህ ተጠቀሙት ሳትሰለችሁ። ከ1 አመት ጀምሮ ይሆናል። ከህፃናት እስከ አዋቂ የሚሆን ነው። ጸጉራችሁ የሚሳሳ የሚረግፍ እህቶቼ ይሄ አሪፍ የማሳደጊያ የጸጉር የሚረግፍባችሁን መድኃኒት ነው የሰራውላችሁ። እውነት እንደ መድኃኒት ብታስቡት ጥሩ ነው። አሪፍ ነው በቃ እውነት። ስለዚህ የማይስማማችሁ ውስጥ ካለ ከዚህ ከ5 ውስጥ አለማድረግ ትችላላችሁ። የማይስማማችሁን ማለት ነው። የሚስማማችሁን መጨመር ትችላላችሁ። ስለዚህ ሌላ ቪዲዮ እስከምንገናኝ ቻው። እወዳችኋለሁ። አመሰግናለሁ።